የሩሲያ ጦር በመጋቢት ወር ብቻ 12 አዳዲስ ቦታዎችን መቆጣጠሩን የጦር አዛዡ ቫለሪ ግሬዝኒቮት ቢናገሩም ዘለንስኪ ግን የሩሲያ ግዙፍ ጥቃት ማክሸፍ መቻላቸው ይናገራሉ። ሩሲያ በተለይም ወደ ስሎቪያንስክ እና ኮስቲያንቲንቮክ ከተሞች ከፍተኛ ኃይል እየገፋች ትገኛለች። በጦር ሜዳው ላይ ያለው ወታደራዊ ስነ ልቦናም እየተቀየረ ነው። ቀደም ሲል የሩሲያ ወታደሮች ያለ ፍላጎት የሚዋጉ ቢመስሉም አሁን ግን በከፍተኛ ክፍያና ቦነስ የተሳቡ የኮንትራት ወታደሮች ቁጥር እየጨመረ ነው። እነዚህ ወታደሮች በወር እስከ $3000 በሚከፈላቸው ሲሆን ይህም ለሩሲያ እጅግ ከፍተኛ ሀብት ነው። ሩሲያ በአሁኑ ወቅት 40% የሚሆነውን በጀቷን ለጦርነት እያዋለች ሲሆን ኢኮኖሚዋ ግን 0.8% ብቻ እያደገ ነው ያለው። ይህም የሀገሪቱ በረጅም ጊዜ ውስጥ በከፍተኛ ቀውስ ልትጋለጥ እንደምትችል ቢጠቁምም አሁን ላይ ግን በነዳጅ ሽያጭ የምታገኘው ገቢ የሞት ጉዞዋን እንድትቀጥል አድርጓታል። ይህ ጦርነት በአውሮፓ ብቻ የተገደበ ሳይሆን አፍሪካንም እየነካ ይገኛል። ሩሲያ በድህነት ውስጥ ያሉ አፍሪካውያንን በከፍተኛ ክፍያ በመልመል ወደ ዩክሬን ግንባር ስታሰማራ ቆይታለች። ከእነዚህ መካከል ኬንያውያን በብዛት ይገኙበታል። ሆኖም የኬንያ መንግስት በቅርቡ ከሩሲያ ጋር ባደረገው ስምምነት ከእንግዲህ ዜጎቹ በሩሲያ ጦር ውስጥ ተቀጥረው እንዳይዋጉ ከልክሏል። ይህ ውሳኔ የመጣው ከ1000 በላይ ኬንያውያን በጦርነት ላይ መሳተፋቸው ታውቆ ከፍተኛ ህዝባዊ ቁጣ መቀስቀሱ ነው። በሌላ በኩል የአውሮፓ ህብረት በቡቻ እልቂት ላይ እጃቸው አለበት ያላቸውን 9 ግለሰቦች ላይ አዲስ ማዕቀብ ለመጣል እየተዘጋጀ ነው። ነገር ግን በአውሮፓ ውስጥ መከፋፈሎች እየታዩ ነው። የቤልጂየሙ ጠቅላይ ሚኒስትር ከሩሲያ ጋር ያለንን ግንኙነት በማስተካከል ርካሽ ነዳጅ ማግኘት አለብን የሚል ጥሪ ማቅረባቸው ዩክሬን ደጋፊ ሀገራትም አንድነት እየላላ መሆኑን ያሳያል። በአጠቃላይ ዩክሬንና የሩሲያ ጦርነት አሁን ላይ ወደ ኢኮኖሚያዊና ጂኦፖለቲካዊ ቼዝ ጨዋታ እየተቀይሯል። ዩክሬን ሩሲያን በገንዘብ ለማክሰር የነበራት እቅድ በአሜሪካ ፖለቲካዊ ለውጥና በነዳጅ ዋጋ መናር ምክንያት ፈተና ገጥሟታል። ዶናልድ ትራምፕ ትኩረታቸውን ወደ መካከለኛው ምስራቅ ማዞራቸውና ለሩሲያ ነዳጅ የሰጡት ዕድል ፑቲን ጦርነቱን ያለምንም ስጋት እንዲቀጥሉ ረድቷቸዋል። ቢሆንም ግን የዩክሬን ተስፋ አልቆረጠችም። የብሪታንያ መንግስት ድጋፍ እንደሚቀጥልም ቃል ገብተዋል። ዘለንስኪ አሁንም አዲስ ዲፕሎማሲያዊ መንገዶችን እየፈለጉ ነው። ነገር ግን ጥያቄ የሚከተለው ነው። ዓለም ለዩክሬን የሚሰጠው ትኩረት እየቀነሰ ባለበትና ፑቲን ደግሞ በነዳጅ ዶላር የጦርነት ወጪ በቀላሉ እየሸፈኑ ባሉበት ሁኔታ ዩክሬን እስከ መቼ ድረስ ይህንን የስጋ መፍጫ ጦርነት መቋቋም ትችላለች? የሰላም ድርድሩ እየከሰመ ነው በሚባልበት በዚህ ወቅት ቀጣይ ወር ለምስራቅ አውሮፓ ሆነ ለዓለም ጸጥታ እጅግ ወሳኝ እንደሚሆን ጥርጥር የለውም። የዩክሬን ጦርነት ስልት በሁለት ዓለማት ላይ እየተከፈለ ነው። አንደኛው በቦምብና በሚሳኤል የሚካሄድ ጦር ግንባር ሲሆን፣ ሁለተኛው ምናልባትም ይበልጥ ወሳኝ ግን የሩሲያን ካዝና የማድረቅ ስውር ውጊያ ነው። ኪየቭ የሩሲያን ወታደሮች በብዛት መግደል ፑቲንን በኢኮኖሚ ያደቃል የሚል ስሌት የያዘችው ምክንያት ነው። በአውሮፓ ምስራቃዊ ዳርቻ ላይ የተካሄደ ያለው ደም አፋሳሽ ጦርነት አሁን ወደማይታሰብ አቅጣጫ እየተቀየረ ይገኛል። ላለፉት 4 ዓመታት የዩክሬንና ሩሲያ ግዙፍ የጦር ኃይል ለመቋቋም የተጠቀመችው ስልት ጠላት በሰው ኃይል ማዳከም ብቻ ሳይሆን በገንዘብ ማክሰር የሚል ነበር። ኪየቭ በወር 50,000 የሩሲያ ወታደሮችን የመግደል ግብ ይዛ የተነሳቸው ሩሲያ ለሟች ቤተሰቦች የምትከፍለው ካሳና አዳዲስ ወታደሮችን ለመመልመል የምታወጣው $1 ቢሊዮን የፑቲንን ካዝና ያደርቃል በሚል ተስፋ ነበር። ሆኖም ግን በቅርቡ ዋሽንግተን የተከሰተው ፖለቲካዊ ለውጦችና በመካከለኛው ምስራቅ የተቀሰቀሰው አዲስ ግጭት ይህን የዩክሬን ስሌት ገልብጦታል። ዩክሬን የደፈችው ስትራቴጂ ስጋ መፍጫ በሚል የሚታወቀው የጦርነት ቀጠና ነው። ኪየቭ የመከላከያ ሚኒስትር ባደረገው ጥናት መሰረት ቭላድሚር ፑቲን በየወሩ ከ35,000 እስከ 37,000 የሚደርሱ አዳዲስ ወታደሮችን ብቻ ነው መመልመል የሚችሉት። ይህንን ለማድረግ ደግሞ የሩሲያ መንግስት እጅግ ከፍተኛ የሆነ ማባቢያዎችን ይጠቀማል። ለአንድ ወታደር ለመጀመሪያ ጊዜ ሲቀጠር ብቻ የሚሰጠው የቦነስ ክፍያ $24,000 ሲሆን በጦርነት ላይ ለሚሞት ወታደር ቤተሰብ ደግሞ $165,000 የሚጠጋ የካሳ ክፍያ ይከፍላል። ይህንን ቁጥር ስናሰላው ሩሲያ በየወሩ የምታወጣቸውን 35,000 ወታደሮች ለመተካትና ለሟች ቤተሰቦች ካሳ ለመክፈል ብቻ በወር ከ6.6 ቢሊዮን ዶላር በላይ ያስፈልጋታል። የዩክሬን መሪዎች እሳቤ ግልጽ ነበር። ሩሲያ የሰው ኃይል ባይቸግራትም ይህንን ያህል ወጪ በየወሩ መሸከም አትችልም። ስለዚህ ኢኮኖሚያ ይፈራረሳል የሚል ነበር። የሩሲያ የውድቀት ነጥብ የሰው እጥረት ሳይሆን ሰዎችን የምትገዛበት የገንዘብ እጥረት ነው የሚለው የምዕራባውያን የስለላ ድርጅት ትንታኔ የዩክሬን ዋነኛ ተስፋ ነበር። ሆኖም ይህ ተስፋ በዓለም አቀፍ ገበያ ላይ የተከሰተው የዋጋ መናር ምክንያት ጭጋግ እየለበሰ መጥቷል። የዩክሬን እቅድ እንዲከሽፍ ካደረጉት ዋነኛ ምክንያቶች አንዱ የዶናልድ ትራምፕ አስተዳደር በሩሲያ የነዳጅ ኢንዱስትሪ ላይ የጣለው ማዕቀብ ማላቱ ነው። ይህ ውሳኔ በሩሲያ ላይ የነበረውን የፋይናንስ ጫና በአንድ ጀንበር ቀርፎታል። በሌላ በኩል እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርገዋል። ሩሲያ በዚህ አጋጣሚ ተጠቅማ ነዳጇን ለቻይና፣ ለህንድና ለቱርክ በከፍተኛ መጠን መሸጥ ጀምራለች። ባለፈው አንድ ወር ብቻ ሩሲያ ከነዳጅ ሽያጭ ከ6 እስከ $10 ቢሊዮን የሚደርስ ተጨማሪ ገቢ አግኝታለች። ይህ ተጨማሪ ገቢ ደግሞ ሩሲያ ለጦርነት ሟች የምታወጣውን ወጪ ሙሉ በሙሉ የሚሸፍንላት ሆኗል። ይህ ማለት ፑቲን አሁን ላይ የገዛ ወታደሮቻቸውን ሞት በነዳጅ ትርፍ መግዛት የሚችሉበት ደረጃ ላይ ደርሰዋል። ይህ ለዩክሬን እጅግ መርዶ የሆነ ዜና ነው። ዩክሬን በሰው ህይወት መስዋዕትነት የሩሲያን ካዝና ለማድረቅ የምታደርገው ጥረት በትራምፕ ኢኮኖሚያዊ ውሳኔ ምክንያት ለፑቲን ቀላል ሆኖላቸዋል።
ስጋት የሆነው የመካከለኛው ምስራቅ ጦርነት ነው። ፕሬዝዳንት ዘለንስኪ ቀደም ብለው እንዳስጠነቀቁት የዓለም ትኩረት ወደ ኢራን እስራኤል ግጭት ሲዞር ለዩክሬን የሚላከው የጦር መሳሪያ በተለይም የአየር መከላከያ ሚሳኤሎች ይቀንሳሉ። አሜሪካና የአውሮፓ ሀገራት አሁን ላይ ምርቶቻቸውን ወደ ባህረ ሰላጤው ሀገራት እያዞሩ ይገኛሉ። ምክንያቱም እነዚህ ሀገራት ከኢራን የሚሰነዘርባቸው የድሮንና የሚሳኤል ጥቃት ለመመከት የጦር መሳሪያዎቻቸውን በከፍተኛ ፍላጎት እየገዙ መሆኑ ነው። ዘለንስኪ ዩክሬን ያላትን የድሮን መከላከያ ልምድ ለባህረ ሰላጤው ሀገራት ለማካፈል ጥያቄ ቢያቀርቡም በዶናልድ ትራምፕ በኩል ውድቅ ተደርጎባቸዋል። ትራምፕ እኛ ስለ ድሮን ከማንም በላይ እናውቃለን፣ የዩክሬን እርዳታ አያስፈልገንም በሚል ንግግር የዩክሬን ዲፕሎማሲያዊ ጥረት አጣጥለውታል። ይህ ሁኔታ ዩክሬን ከሩሲያ የሚሳኤል ጥቃት ይበልጥ ተጋላጭ ያደርጋታል። የሀገሪቱ ኤነርጂ መዋቅር በሩሲያ ጥቃት እየወደመ ባለበትና የክረምቱ ቅዝቃዜ እስከ 25 ዲግሪ በደረሰበት ወቅት የአየር መከላከያ እጥረት ለኪየቭ መኖርና ያለመኖር ጉዳይ ሆኗል። ምንም እንኳን ዩክሬን በገንዘብ ፑቲን ለማክሰር እቅዷ ቢደናቀፍም በጦር ግንባር ግን አሁንም ጠንካራ ተቃውሞ ያደረገች ትገኛለች። አንድ የሩሲያ ወታደር ወደ ጦር ግንባር እንዲሄድ ለመሳብ የክሬምሊን አስተዳደር $24000 የቅድመ ክፍያ ቦነስ ይሰጣል። ይህ ገንዘብ በአማካኝ የአንድ ሩሲያዊ የ3 ዓመት ደሞዙ ነው። ወታደሩ በጦርነት ላይ ከተገደለ ደግሞ ቤተሰቡ $165000 የካሳ ክፍያ ያገኛል። ዩክሬን በወር 35000 የሩሲያ ወታደሮችን መግደል ከቻለች ሩሲያ ለካሳ ብቻ $5.7 ቢሊዮን በየወሩ ማውጣት አለባት። በዚህ ጦር የሞቱት ለመተካት አዳዲስ 35000 ወታደሮችን ስትቀጥር ደግሞ ለቦነስ ብቻ ተጨማሪ $840 ሚሊዮን ትከፍላለች። በአጠቃላይ ሩሲያ በየወሩ ከ6.6 ቢሊዮን በላይ ለሟችና ተቀጣሪዎች ብቻ ማውጣት ይኖርባታል። ይህ ሂሳብ ለፑቲን እጅግ አስፈሪ ነበር። ክልላዊ በጀቶች ለወታደራዊ ክፍያ የሚሆን ገንዘብ እያጡና ወደ ኪሳራ እየተቃረቡ መሆኑን የምዕራባውያን ስለላ ድርጅቶች ሲዘግቡ ነበር። ዩክሬን እስከ መጪው መኸር ድረስ ይህንን የሞት መጠን ከቀጠለች የሩሲያ ኢኮኖሚ ሲስተማቲክ ኮላፕስ ወይም መዋቅራዊ ውድቀት ውስጥ ይገባል የሚል ተስፋ ነበራት። ሆኖም ይህ ተስፋ በዓለም አቀፍ ፖለቲካ አውሎ ነፋስ ተመቷል። በዩክሬን ስልት ውስጥ ያልታሰበ ትልቅ ለውጥ መጣ። እሱም በኢራንና በእስራኤል መካከል የተቀሰቀሰው ጦርነት ነው። ይህ ግጭት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ማድረጉ ብቻ ሳይሆን ዶናልድ ትራምፕ በሩሲያ ነዳጅ ኤክስፖርት ላይ የነበረው ማዕቀብ በማላላታቸው ሩሲያ የነዳጅ ምርቷን በ13 በመቶ እንድታሳድግ ረድቷታል። ሩሲያ በአሁኑ ወቅት ነዳጇን በከፍተኛ መጠን ወደ ህንድ፣ ቻይናና ቱርክ እየላከች ነው። ከዚህ ገጭ የምታገኘውን ተጨማሪ ትርፍ ደግሞ በወር ከ6 እስከ 10 ቢሊዮን ዶላር ይደርሳል። ሩሲያ ለወታደሮች ቤተሰቦቿ በወር የምታወጣው $6.6 ቢሊዮን ሲሆን ነዳጅ የምታገኘው ተጨማሪ ትርፍ ደግሞ ይህን ወጪ ሙሉ በሙሉ ይሸፍንላታል። ይህ ማለት ፑቲን አሁን ላይ ጦርነቱን በነጻ ያካሄዱት ቢባል ማጋነን አይሆንም። ዩክሬን ፑቲን በገንዘብ ማክሰር እቅድ በትራምፕ ፖሊሲ ለውጥ ምክንያት እንዲከሽፍ ተደርጓል። ይህ ውሳኔ በአውሮፓ መሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። የዩክሬን ከውጭ ጉዳይ ኮሚቴ ስብሰባ አሌክሳንደር ሞሬስካ እንዳሉት ይህ ለነፍሰ ገዳይ ተጨማሪ ጥይት እንደመስጠት ነው፣ ትራምፕ ከፑቲን ጎን ለተሰለፈ ነው በማለት ተቃውሟቸውን ገልጸዋል። ዩክሬን ጦርነቱን አሁን ላይ ወታደራዊ ብቻ ሳይሆን እጅግ ውስብስብና የገንዘብ ጂኦፖለቲካዊ ውዝግብ ሆኗል። ዩክሬን ፑቲንን በገንዘብ በማክሰር ስልቷ በትራምፕ የነዳጅ ፖሊሲና መካከለኛው ምስራቅ ግጭት ምክንያት ክፉኛ ተመቷል። የሩሲያ ኢኮኖሚ ነዳጅና በዶላር ታግዘው ጦርነቱን ለመቀጠል አዲስ እስትንፋስ አግኝተዋል። በሚቀጥሉት ጥቂት ወራት ዩክሬን ከአሜሪካ የምታገኘውን ድጋፍ ምን ያህል እንደሚቀንስና አውሮፓን በውስጥ መከፋፈል የምትቀጥልበት ሁኔታ ይወሰናል። ዩክሬን በስጋ መፍጫ ጦርነት ተቋቁማ ለድል ትበቃለች ወይስ በኢኮኖሚና በዲፕሎማሲ ተጽዕኖ ተሸንፋ ለድል ትቀመጣለች? ይህ የሁላችንም ጥያቄ ነው። ሩሲያ የገዛ ዜጎቿን ለጦርነት ከመኗን ይልቅ ወደ አፍሪካ ፊቷን አዙራለች። በተለይም ኬንያ፣ ግብጽ፣ ናይጄሪያ ዜጎች በጦርነቱ እንዲሰማሩ ማድረጋል የሚለው ነጥብ ትኩረትን የሚስብ ሆኗል። የሩሲያ ክልላዊ መስተዳድሮች ለወታደሮች የሚከፍሉት የቦነስ ገንዘብ እያለቀባቸው ነው። ስለዚህም ፑቲን ርካሽ ሰው ኃይል ፍለጋ ወደ ግሎባል ሳውዝ ዞረዋል። አፍሪካውያንም በከፍተኛ የደሞዝ ጥበቃ ስር የሚል ማታለያ ወስደው ወደ ግንባር እያሰማሩ ይገኛሉ። የኬንያ መንግስት ይህን የምልመላ መስመር ለመዝጋት የወሰደው እርምጃ ሩሲያ በሰው ኃይል በኩል የገጠማት ያለውን ስውር ቀውስ የሚያሳይም ነው። በመጨረሻም የሰላም ድርድሩ እየከሰመ የመጣውን የዶናልድ ትራምፕ ትኩረታቸውን ወደ መካከለኛው ምስራቅ ማዞራቸው ነው። ፑቲን አሁን ላይ በነዳጅ ሽያጭ ገንዘብ እያገኙና በጦር ግንባር ግፋቶችን እያደረጉ በመሆኑ ወደ ድርድሩ ያላቸውን ፍላጎት ቀንሰዋል። ይህም ዩክሬን ከ2 ሰዓት መካከል በጦር ሜዳው ጥቃትና በዲፕሎማሲያዊ መጋደል ውስጥ እንድትወድቅም አድርጓታል።